ኦሪት ዘዳግም አንድምታ ትርጓሜ ምዕራፍ 16 ተራ ቁጥር 14 ለአድማጮች እንዳይበዛ ከሁለት ተከፍሎ ነው። ወተፈሳ በበዓልከ ወወልድከኒ ወወለትከኒ ወገብርከኒ ወአመትከኒ ወሌዋዊ ዘውስተ ሀገርከ ወግዩር ወጓለማውታ ወቤር እንዳለው ውስተ ሀገርከ። በበዓልህም ቀን በዓል በምታከብርበት ቀን ደስ ይበልህ። ወንድ ልጅህና ሴት ልጅህ፣ ወንድ ባሪያና ሴት ባሪያህም ከአንተ ጋር አብረው ደስ ይበላቸው። በአገርህ ሁሉ በአገርህም ያለ ካህኑም ስደተኛውም መጻተኛውም ከአንተ ጋር ደስ ይበላቸው። በአገርህ የምትኖር ባልቴትና አባት እናት የሞቱበትም ሁሉ አባት እናት የሌሉትም ልጅ ሁሉ ከአንተ ጋር ደስ ይበላቸው አለ። በዓልን በምታከብርበት ጊዜ ችግረኞቹን ሁሉ አስባቸው እንጂ ብቻህን ደስተኛ አትሁን። በዓል ለማክበር አቅም የሌላቸውን ሰዎች ሁሉ አስባቸው አለ። ተራ ቁጥር 15 ሰብአ ዕለተ ትገብር በዓለ ለእግዚአብሔር አምላክከ በውስተ መካን ዛሃረየ እግዚአብሔር አምላክከ በኩሉ ወይነከ ወእክልከ ወበኩሉ ግብረ እደዊከ። ይሆናል ፈጣሪህ እግዚአብሔር በመረጠው ቦታ በወይንህ በእህልህ በእጅ ሥራ ሁሉ 7 ቀን ለፈጣሪ ለእግዚአብሔር በዓል አድርግ አለ። ተራ ቁጥር 16 ወተፈሳ 3 ጊዜያተ በዓመት ወያስተርኢ ኩሉ ተባይትከ ቅድመ እግዚአብሔር አምላክከ በውስተ መካን ዛሬዮ እግዚአብሔር በበዓለ ናይት ወበበዓለ ሰንበት ወበበዓለ መጸለት። ከዓመት 3 ጊዜ ለገብረ በዓል ወጥተህ ደስ ይበልህ። ወንድ ልጅ ሁሉ እግዚአብሔር በመረጠው ቦታ በፈጣሪ በእግዚአብሔር ፊት ይታይ አለ። ከዓመት 3 ጊዜ በዓሉን ለማክበር ይውጣ። በዓለ ናይት በዓለ ፋሲካ ነው። በዓለ ሰንበት ሱባኤ ቆጥረው 49 ይሆናል። በአምሳኛይቱ ቀን የሚያከብሩ ስለሆነ በዓለ ሰዊት ነው። በዓለ መጸለት ዳስ ጥለው የሚያከብሩት ነው። ይህን ለማክበር ወንድ ልጅ ሁሉ ከዓመት 3 ጊዜ በዓሉን ለማክበር ይውጣ አለ። ወይ ታስተሪ ቅድመ እግዚአብሔር አምላክከ ዕራቀከ በፈጣሪህም በእግዚአብሔር ፊት ራቁትን አትታይ። በዓል ለማክበር በምትወጣበት ጊዜ እግዚአብሔር ከሰጠህ ነገር ሁሉ የሚቻልህን ያህል ይዘህ ተገኝ እንጂ ባዶ እጅህን ወደ እግዚአብሔር ፊት አትምጣ አለ። ወደ ቤተ እግዚአብሔር ስትገባ ባዶ እጅህን አትግባ። እግዚአብሔር ከሰጠህ በረከት ሁሉ ደስ ያለህን የምትችለውን ያህል ይዘህ ሂድ እንጂ በእግዚአብሔር ፊት ባዶ እጅህን ቁመህ አትታይ አለ። ተራ ቁጥር 17 አሃዱ በአምጣነ ኃይለ እዴክሙ ወበአምጣነ በረከቱ ለእግዚአብሔር አምላክክሙ ዘወሀበክሙ ታመጽኡ። ፈጣሪያችሁ እግዚአብሔር ሁሉን ሰጥቶ እንዳከበራችሁ መጠን ሰው ሁሉ እያንዳንዱ በእጃችሁ ያለውን የተሻላችሁን ያህል ወደ እግዚአብሔር በረከታችሁ ማለት አማሃችሁን ይዛችሁ ኑ አለ። ተራ ቁጥር 18 ወሲሙ ለክሙ ፈታይተ ወጸባይተ መባ በኩሉ አህጉሪክሙ ዘወሀበክሙ እግዚአብሔር አምላክክሙ በበዘመሪክሙ ወበበነገሪክሙ ወይኮንንዎ ለሕዝብ ኩነኔ ጽድቅ። ለፈጣሪያችሁ ለእግዚአብሔር ባወረሳችሁ ፈጣሪያችሁ እግዚአብሔር ባወረሳችሁ አገሮች ሁሉ በየነገዳችሁ ሹማምንትን መባውን የሚጽፉ ሰዎችንም ሹሙ። ለሕዝቡም እውነት ፍርድን ይፍረዱ። ሁሉም ሰው እያንዳንዱ እውነት ፈርደው ይግዟቸው። ፈታይት ለቤተ እግዚአብሔር የገባውን ገንዘብ
አውቀው ይህ ለዚህ ይሁን ብለው የሚወስኑ ናቸው። ጸሐፍት የገባውንና የወጣውን ቀሪውንም የሚጽፉት ናቸው። ተራ ቁጥር 19 ወኢያድልው ለገጽ ወኢይንስኡ ህለያነ እስመ ህለያን የአውሮሙ ለጠቢባን ወያሴስሎ ለቃለ ጽድቅ። ፊት አይተው አያድሉ ማለት እገሌ ባለጸጋ ነው፣ እገሌ ድሃ ነው ሳይሉ በትክክል ይፍረዱ። እጅ መንሻ መማለጃም አይቀበሉ። እጅ መንሻ መማለጃ መቀበል አዋቂዎችን አላዋቂ ያደርጋቸዋልና እውነተኛውንም ነገር ያስለውጣቸዋልና እጅ መንሻ አይቀበሉ አለ። ተራ ቁጥር 20 ዘይጸድቅኒ በጽድቁ ለይትሉ ከመተየው ወስባው ትትዋረሱ ምድረ ዘይወበክሙ እግዚአብሔር አምላክክሙ ልትወርሷት ፈጣሪያችሁ እግዚአብሔር በሚሰጣችሁ ሀገር ገብታችሁ በተድላ በደስታ ትኖሩ ዘንድ እውነተኛ ሰው በእውነትነቱ ጸንቶ ይኑር ማለት ፍርድ በመጠንቀቅ ድሃ በመጠበቅ ጸንቶ ይኑር አለ። ፍርድ በማጉደል ድሃውን በመበደል መከራ እንዳይመጣባችሁ አለ። ተራ ቁጥር 21 ወይትትክል ለከ ኦመ እሙስተ ኩሉ እፅ ዘያመልኩ ኩሉ አሕዛብ ሀበ ምስዋኡ ለእግዚአብሔር አምላከከ። አሕዛብ ሁሉ ከሚያመልኩት እንጨት ቆርጠህ አምጥተህ በፈጣሪ በእግዚአብሔር መሠዊያ አጠገብ አታቁም፣ አትትከል አለ። ተራ ቁጥር 22 ወይትግበር ምስለ ዘይጸልኦ እግዚአብሔር አምላከከ በጥቃ መስዋኡ ለእግዚአብሔር ዘትገብር ለከ ወይታቅም ለከ ሐውልተ። ይረባኛል ይጠቅመኛል ብለ በሠራኸው በእግዚአብሔር መሠዊያ አጠገብ ፈጣሪ እግዚአብሔር የሚጠላውን ምስል ጣዖት አታቁም አለ። አትስራ። ድንጋዩንም ቢሆን ጣዖት አድርገህ አታቁም አለ። ኦሪት ዘዳግም ምዕራፍ 16 ከቁጥር 14 እስከዚህ ድረስ ያለው ተፈጸመ። ይቆየን። ለአድማጮች እንዳይበዛ ከሁለት የተከፈለ ስለሆነ አድማጮች ግን ይህን ስታደምጡ ከኋላ ያለውንም አብራችሁ አድምጡት። አንድ ምዕራፍ ስለሆነ